ፍቅር የእውነት ዳዊትን ስለምታፈቅረው ነው እንደዚህ ጨካኝ የሆነችው ወይንስ ደግሞ ሰውን ትጠላለች? ሰው የሚባል ስታይ በጣም ነው የምትናደደው። ወይንስ ደግሞ አደይን ዳዊት ስለሚያፈቅራት ቀንታ ነው? በጣም ጨካኝ ልጅ ሆናለች ፍቅር ማለት ነው። አደይን ይሄንን ነገር ከማድረጓን በላይ በጣም የገረመኝ ነገር ታማሚ እህቷን ፌስታሏን እቃዋን አስጠቅልላ ከቤት አስወጣታለች። የት ናት ብለው እነ ባርኮት በጠየቋት ጊዜ እኔ አላቅም ነው ያለችው ማለት ነው። እና በጣም ከባድ ነው። ብርሃን ማለት የአደይ እህት ናት። በጣም መልካምና ምስኪን ልጅ ናት። ግን ደግሞ መብቷን የምታስከብር ናት። እንደ አደይ ዝምተኛ አይደለችም። ግን ደግሞ ይህን ያህል ጭካኔ እንዴት ነው? ሁሉም ሰው እሷ ይሄን ነገር እንዳደረገችው ፍቅር ይሄን ነገር እንዳደረገችው ሁሉም ሰው ስለነቃባት የት እንደምትገባ ግራ ገብቷታል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንግዲህ የአደይ ድራማ ተለቋል ማለት ነው። አሁንም አደይ አላመለጠችም። መጨረሻ ላይ በተለይ መጥፎ ነገር ሊያደርግባት ሲል ነበረ። ጓደኛውም እሱም ሰክረው ነበረ። የሆነ መጥፎ ነገር ሊያደርግባት ባለበት ሰዓት ላይ ነው ያለቀው። በጣም የሚያጓጓ ማለት ነው። እና እንግዲህ ፍቅር እኔ ግራ የገባኝ ነገር ዳዊትን ስለምታፈቅረው ብቻ ነው በእህትም አማቾች ላይ እንደዚህ አይነት ግፍ እየሰራች ያለችው። የአደይ እህት ብርሃን በጣም ታማሚ ስለሆነች ለመታከም ነው እህቷ ጋር የመጣችው። አሁን ላይ ግን እህቷ ቤት ውስጥ ስለሌለች ከቤት አስወጥታ ፍቅር አባራታለች። እሷም ደግሞ ስለታመመች ወድቃለች። ምን ይደርስባታል አላቅም። በጣም ከባድ ነው። ከወደቀች በኋላ መልሳ አልታየችም ማለት ነው። እና እንግዲህ ባርኮትም የት ናት? ምንድነው ያደረግሽው? ምንድነው የተፈጠረው? እያለ ፍቅርን በጣም አጨናንቋት ነበረ። እሷም ደግሞ በጩኸት ጥፋቷን ለመሸፈን እየሞከረች ነበረ። ግን ደግሞ የእውነት በጣም ነው ያሳዘነችኝ አደይም ወይንም ደግሞ እህቷ ብርሃን ራሱ በጣም መልካም ልጅ ናት። ሁለቱም ምስኪን የዋህ ልጆች ህይወታቸውን ለማስተዳደር እንደዚህ የሚለፉ ልጆች ምን አድርገዋት ነው? በጣም ከባድ ነው። በተለይ አደይን ያደረገቻት ነገር መቼም ይቅር የማይባል ነገር ነው። በተለይ ግን አደይ ከዛ ቦታ ልትወጣ ትችላለች። በጣም ጎበዝና ጀግና ልጅ ናት። ሁለቱም ጓደኛ ማቾች ደግሞ ስለጠጡ ምንም ያደርጓታል ብዬ አላስብም። ወይ ገፍትራ ጥላቸው ወይ የሆነ ነገር አድርጋቸው ትወጣለች ብዬ አስባለሁ። እና ደግሞ ስልኩን ደውሎ ጓደኛውን ካወራ በኋላ አስቀምጦት ነበረ። ባርኮት ደውላለት ባርኮት እርዳኝ እያለችው ነበር። ደርሶ ስልኩን የዘጋባት ግን ለባርኮት በተደወለበት ስልክ የማን ነው ይሄ ስልክ የተደወለበት የማን ነው? ድምጿን ስለሰማ የማን ስልክ እንደሆነ ማን እንዳወጣው ማጣራት ይችላሉ ማለት ነው። ከዛም በኋላ ግን ይሄ ልጅ እንዳደረገው ሊደርሱበት ይችላሉ ብዬ አስባለሁ። ግን ደግሞ አደይ ቢያንስ ያንኛው ልጅ ባርኮት ወይንም እንትና ዳዊት ስለሚወዳት አደይን ሊሆን ይችላል። ግን ደግሞ ብርሃን ደግሞ የአደይ እህት ምንም አላጠፋችም፣ ምንም አላደረገቻትም ማለት ነው። ግን ደግሞ ባርኮት ሁለቱንም ይወዳቸዋል። ዳዊትም ሁለቱንም እህታማቾቹን ይወዳቸዋል። ምክንያቱም አደይን ያፈቅራታል፣ ግን ደግሞ አደይን ሁለቱም ያፈቅሯታል። ብርሃንን ግን የእሷ እህት ስለሆነች ብቻ ይንከባከባቷል። ታማሚም ስለሆነች ደግሞ ከጎኗ ይቆማሉ ማለት ነውና ፍቅር ግን ያደረገችው ነገር እጅግ በጣም ከባድ ነው። አደይ ከዛ ከወጣች በኋላ ወይንም ከዛ ካመለጠች ቤት ውስጥ እህቷን ካጣች አሁንም ከፍቅር ላይ አትወርድም። እና ደግሞ ፍቅር እንግዲህ አደይ ተሰናብታ እንደሄደችና ሌላ ትዳር ሌላ ፍቅር ወይንም ሌላ ህይወት እንደጀመረች አስመስላ በወረቀት ጽፋ አስቀምጣ ነበረ የዳዊት ክፍል ማለት ነው። ይሄን ነገር ያደረገችው ልክ ራሷ ፈልጋ እንደሄደች አስደርጋ ልታስረሳት ነበር የፈለገችው። ዝም ብላ እንድትቀር ነበር ጠፍታ የፈለገችው። ግን ደግሞ እህቷ ብርሃን ደግሞ ጭራሽ ጽሁፉ የአደይ እንዳልሆነ ነው የተናገረችው። በእርግጥ ማንኛችንም ብን ጽሁፋችን ይለያያል እና ስለዚህ ለሱ ነግራዋለች። የአደይ ጽሁፍ አይደለም ሌላ ሰው በተንኮል ነው ይሄን ነገር ያደረገው ብላዋለች። በዚህ ነገር እንደምንም ብለው አደይን ያገኟታል ብዬ አስባለሁ። ፍቅርም ደግሞ ትዋረዳለች ገና ማለት ነው። ይቺ ክፉ